ሲጀመር ልዑሌ የትም አይሄድም። ዛሬም ባይመጣ ነገ ከነገ ወዲያ መመለሱ የማይቀር ነው። ይሄ ህፃን ልጅ ይመለሳል። ነገር ግን መደፈሩስ ማለት አሁን ሩታን ብቻ አይደለም እነዚህ ሰዎች እየደፈሩ ያሉት ህግንም ነው። ምክንያቱም ይሄ የህግ ጥሰት ነው። በህግ ብትሄድባቸው ከህግ ፊት ቢቆሙ የሚመልሱት ነገር የለም። እንኳን አይደለም አክስት ተብዬ አባት ተብዬው ከህግ ፊት ለምን ህግን ተላለፍክ ቢባል የሚመልሰው አንድም ነገር የለም። እና ለመደፈራቸው ራሱ ማለት ለመድፈራቸው ልጅን ያክል ነገር ያለ እናቱ ፍቃድ እንደ ገበያ ጉልት አንስታ የምትወስድ እሷ ማን ስለሆነች ነው? እና ለዚህ ለመደፋፈሯ ራሱ ዋጋ ልትከፍል ይገባል። ብዙ ነሽ የምር። ሰላም እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? ሰላማችሁ ይብዛልኝ። እንግዲህ ሩታ ያው ከችብላ በቃ ልጄ ተወስዶብኛል ልዑሌ አይኔ ቢሌኒ ብላለች ማለት ነው። እና አባይ ወዲያ ማዶ የተኛውን በሬ ነካክተው አደረጉት አውሬ። እኔ አሁን ምንም ሊገባኝና ሊመጣልኝ ያልቻለው ነገር ምን እንደሆነ ታውቃላችሁ ቤተሰቦቼ? አብርሃም እኔ ከሄርሜላ ጋር ሁኛለሁኝ፣ ከህይወትሽ ወጥቻለሁ፣ አልደርስብሽም፣ አንቺም አትደርሽብኝ ተባብለው ተለያየዋል። ከዚህ በፊትም ይሄን ብሎታል ማለት ነው። ነገር ግን እንድትደርስበት የሚያደርገው ወይ ራሷ ሩታ ነች ወይንስ ደግሞ አብርሽ ነው? አሁን ለምሳሌ ዛሬ አብርሽን በምንም አይነት ሁኔታ የምታገኝበት ምንም ምክንያት የለም። ሩታን አታገኘውም። ነገር ግን እንድትደርስበት ልጇን ሄዶ ነካባት። አያችሁ አይደለም? ማን ሩታ ከህይወቱ እንድትወጣ የማይፈልግ ማንኛው እንደሆነ በደንብ መገንዘብ ትችላላችሁ። እዛ ለሄርሜላ ሁሉ የምታሽቀብጡ ማለት ነው። አብርሃም ማለት ሩታን እንዴት ወደ ህይወቱ እየጎተተ እንደሚያስገባት በደንብ አገናዝቡ። ዘንድ ብላችሁ ሄርሜላ ምናምን ገለመሌ አትበሉ። ነገ ሄርሜላ ልክ እንደ ሩታ ተንከራተትና ከዛ ታርፉታላችሁ ማለት ነው። መጀመሪያ አስተውላችሁ ፍረዱ። አስተውላችሁ የአብርሃምን ስራ እስከ ቤተሰቦቹ ሄደው ከሷ ላይ ይነካኳታል። እሷም ወደ እሱ ህይወት ትመጣለች። አለቀ። ስለዚህ እናንተ ናችሁ የምትፈልጉት ሩታ ከህይወታችሁ እንዳትወጣ የምትፈልጉት። ይሄ ደግሞ ይመስለኛል ሲጀመር ሩታ ጠቅለላ ከህይወታችሁ ከወጣች እናንተ ዩቲዩባችሁ አይሰራማ። ይሄ ነው የሚመስለኝ አንዳንዴ ሳስበው አለ አይደል? እንዳትሄድም እንዳትቀርም አድርገው በነገርም ቢሆን በጭቅጭቅም ቢሆን በእሷ መሸቀል ነው የሚፈለገው ከዚህ ጋር ማለት ነው። አሁን እዚህ ጋር የአብርሃምና የሩታ ጉዳይ አይደለም የልዑሌ ጉዳይ ነው ማለት እዚህ ጋር የተናገርኩት እንዴት ወደ ህይወቱ እየሳባት እንዳለ ለማለት ያክል ነው። እና ስለዚህ ብዙ ነሽ ተብዬው አህያዋ ማለት ነው። አንቺ አህያ ነሽ እንጂ ሰው አይደለሽም። ሲጀመርም በመጀመሪያ ደረጃ አንቺ የሜንታሊቲ ችግር አለብሽ። ስለዚህ አማኑኤል ነው መግባት ያለብሽ። ምክንያቱም ጤናማ በደና በስትክክል የምታስቢ ሰው ብትሆኝ ኑሮ ልጅን አንስተሽ ያለ እናቱ ገብተሽ ቤት ገልብጠሽ ሰራተኛን አስፈራርተሽ ምንም የምትወስጂበት ምንም ምክንያት አይኖርሽም። ሲቀጥል ደግሞ ዛሬ ብትወስጂው ነገ ከነገ ወዲያ መመለስሽ አይቀርም። ግን ደግሞ ማለት እኔ አሁን የፈለገችው ሩታ ኃይለኛ እንድትሆንና ሁሉንም ነገር በህግ እንድታረገው ነው። በህግ ስትሄድ ደግሞ ከኛ ጋር ትቆራርጣለች አለ አይደል? ይሆን አሁን ብዙ ነሽ እየፈለገች ያለች ይመስለኛል ሩታ ኃይለኛ ባህሪዋን እንድታወጣ። ገባችሁ? ኃይለኛ ባህሪዋን አውጥታ ከነሱ ጋር የሚያቆራርጣትን ነገር እንድታደርግ ነው የምትፈልገው። አያችሁ ትዕግስቷን እንዴት እንደምትፈታተነው። ለምሳሌ ሩቲ ዝም ባለች ቁጥር ነገሮችን በታገሰች ቁጥር አብርሃም ወደ ሩታ መመለሱ የማይቀር ነገር ነው ብላ ስለምትሰጋች በጭባጫ ሽማግሌ ማለት ነው። ስለዚህ ሩታን የሆነ ስህተት ነገር ማሰራት ነው የምትፈልገው እና ለዛ ነው በልጇ የምትፈታተናት ማለት ነው። እናማ ወደድሽም ጠላሽም አንቺ ወደል ሴትዮ ማለት ነው ምንም ነገር ሊቀር ይችላል። ልጇ ግን ልጇ ነው። አንቺም ራሱ ጥንቅር ማለት ትችላለሽ። ቤተሰብሽም ጥንቅር ማለት ይችላል። ከልጇ ማንም የሚደርስባትም ይበልጥም የለም። ገባሽ? ምን አይነት ቆሻሻ አስተሳሰብ ቢኖርሽ ነው? ምን አይነት ድልብ ሴትዮ ብትሆኝ ነው? እንዴት ነው እናት በሌለችበት ልጁን አንጠልጥለሽ? ሲጀምር አንቺ አክስቱ አይደለሽም እኮ ልዑል አክስትም አባትም የለውም ሲጀመር ምንም አይደላችሁም እናንተ። እና አንተ ደግሞ ሟርተኛ አብርሽ ተብዬ ቤተሰቦች እኮ አውሬ አይደሉ? የሆነ ቦታ የገባ ይመስል ለምንድን ነው እንደዚህ የምትሆኘው የምትለው? አውሬ ናችሁ እንጂ አውሬ የሚለው ቃል እንኳን እኮ ቢገልጻችሁ ጥሩ ነው። በጣም አውሬ ናችሁ። ብዙ ነሽ ማለት በማይመለከታት ነገር ጸቡ ያንተና የሩታ ሆኖ ሳለ በማይመለከታት ገብታ የምታለቀልቅ ተርካሽ የሆነች ሴት ነች። አገባህም ከተባለ አንተ እንጂ እህት በምንም አይነት ታምር ሊያገባት አይችልም፣ ከልዑሌ ላይ ማለት ነው። በምንም
ለውሽማ የምትሰጠውን ክብር እንኳን ሩቡ ለልዑሌ የላትም። ለውሽማ የምታሳየውን ፍቅር ለልዑሌ ሩቡ ፍቅር የላትም። ደግሞ መጥቶ ከሷ ላይ እኮ አፉን ይከፍታል። ልጨቀጭቅኝ ነው የጠራሽኝ። ይህን ነገር ሁሉ አንተ እንዳቀነባበርከው እኮ ግልጽ ነው። ምክንያቱም በዚህን ያክል እውነት ምንም የረከስክ ሰው ብትሆንም በዚህን ያክል በልጅ ላይ ተጨክናለህ ብዬ አላስብም። መቼም ልጅ የለም ስትል በዚህን ያክል ተረጋግተህ ምናምን ነገር ቀዝቀዝ ብለህ ልታወራ አትችልም። ገባ አይደለም? ስለዚህ ሁላችሁም ተማክራችሁ ያደረጋችሁት ነገር ነው እንግዲህ ያው መከባበሩን ካልፈለጋችሁት ያው በሚከደው ተሄዱ። እናንተ ዋጋችሁን ነው የምታገኙት። ምን ማድረግ ይቻላል? ልጅቷን ያልሆነ ነገር እንድትሰራ በጣም እየገፋፋችኋት ስለሆነ ማለት ነው። ይሄን ደግሞ አውቃችሁ ነው ሆን ብላችሁ የምታደርጉት። ስለዚህ ማለት ነው አሁን ሩታ ያው ግዴታ መሄድ አለባት ከህግ። እንደዚህማ የሚቀጥል ነገር አይኖርም። አሁን እነታብዬን እነጋሽዬን ለማክበር ያክል ነው እያለች ነበር እና እውነት ለመናገር ቤተሰቦቹን በጣም ነው የምታከብረው። አሁን ብዙዬን ስላላከበረቻት ከብዙዬ ጋር ስለምትጨቃጨቅ ቤተሰብ የማታከብር ይመስላችኋል አይደለ? ሩታ ግን አልከበር ያለችው ራሷ ነች። እና ሩቲ ደግሞ ከዚህ በላይ ክብርም ቢሆን ማለት ነው በልኩ ሲሆን ነው። ገባሽ ወይ? ደግሞ ደውለሽ ለቤተሰቦቹ ለጋሽዬ ሁሉ ማለት ነው ምን እንደምትሰራች ሮቶ ስትዩ መናገር አለብሽ። ምን ሁሉን ነገር እኔ ወጣዋለሁ አትቤ። በቃ ሩቲ በልጅሽ የመጣ ደካማ ነው የሚያደርጉሽ። ስለዚህ ሁሉን ነገር አንቺ በውስጥ ችዬ ሁሉን ነገር ወጣለሁ አትበይ። እውነቴን ነው። እነዚህ ተንኮላቸውን፣ ሸረኝነታቸውን፣ ምቀኝነታቸውን ለእናትና አባታቸው መጀመሪያ ተናገሪ። ከዛ በኋላ እነሱም በዚህ ይሄን ነገር ሰምተውሽ የሚያደፍጡ ከሆነ አንቺም በምትሄጅበት መስመር ሄደሽ ስነ ስርዓታቸውን ታስይዣቸዋለሽ። ሲጀመር ከዚህ በኋላ ብዙነሽ የምትባል ሴትዮ እንድትፋቻት አንፈልግም እኛ ራሱ ማለት ነው። ግዴታ ነው በቃ ገብታ መውጣት አለባት፣ መታረም አለባት ልክ እንደ ወንድሟ። ሁላቸውም በዚህ የተሰማራ ሰው ሁሉ እንዳትለቂ ወሩቲ ማለት ነው። እና ያው አብርሃም እንዳደረገው ግልጽ ነው። ወይም ደግሞ እሷን የጠራት ሰዓት ላይ ሄርሜላና እኔ ታርቀናል ባለ ሰዓት ላይ እሷን ወደሱ ጠርቶ ሊሆን ይችላል እኮ እህቱን የላካት ማን ያውቃልና ነው። በእርግጥ ለካ ዛሬ ነው ቪዲዮ የተሰራው። እናንተ ደግሞ ይሄ የትናንትና ቪዲዮ ነው ትላላችሁ። ልብሷን አይታችሁ ግን ከአብርሃም ቤት የተሰራውን ቪዲዮ እና ዛሬ የተሰራውን ቪዲዮ ልብሷን እዩ። ተመሳሳይ ልብስ አላት፣ ግን ከላይ ከእጅ ከትከሻዋ ላይ የተለያየ ልብስ ነው እና የዛሬ ቪዲዮ ነው። እኔ ነኝ ብቻ ይወልሽ አንቺ ብቻ ይወልሽ አስመሰልሽው ይላል እኮ። እኔ ምን አይነት ክፍታፍ ሰው ነው ይሄ ሰውዬ ግን ማለት ነው። እግዚአብሔርን የእናትነት ፍቅር እንኳን የማይገባው ምንም እኮ የሚገባው ሰው አይደለም፣ በጭራሽ የሚገባው ሰው አይደለም። እና እኔ ነኝ እናት አልሽ፣ እኔ ብቻ ነኝ የወለድኩት አልሽ። በስንት አይነት መከራ እንደወለደችው እሷ ናት የምታውቀው። አንተ ምንም የምታውቀው ነገር የለም። ሲጀመር ከሃዲም ስለሆንክ ብታውቅም እውነቱን አትመሰክርም ከዚህ ጋር ማለት ነው። እኔ ብቻ ነኝ የወለድኩት ብላ የምታቀራራባችሁ ከሆነ ለምን ካጠገቧ ትደርሳላችሁ? ለምን የሷን ልጅ ለምን አስፈለገ? እናንተ ሩታን ትጠሏት አይደለ? ስለዚህ ከልጇም እኮ መድረስ አይጠበቅባችሁም። ለአንተ ነው ህግ ፈቅዶልሃል እኮ። ምንም በኋላ እየሄዱ አሻጥር መስራቱ እኮ ይሄ ትክክል አይደለም። ሲቀጥል ደግሞ ቤተሰቦች እኔ አሁን እውነቴን ነው የምላችሁ የሆነ ከሩታ ላይ በጣም ስህተት እያየው ነው ቤተሰብ። አንደኛ ነገር ይሄ ነገር በጣም የተደጋገመ ነው አይደለ? እሺ ልዑሌን የሚጠብቅ ሞግዚት አለ። ነገር ግን ሞግዚቷ ራሱ ምንድነች ማለት እኔ አንዳንዴ ሞግዚቷ ከነሱ ጋር አሻጥር ትሰራለች እያልኩ ነው ግራ እየገባኝ። ምክንያቱም እሺ ቤቱን እንዳትከፍች እኔ ስመጣ ብቻ ነው የምትከፍች ብላ ስልክ ገዝታ ማስቀመጥ አለባት በመጀመሪያ ደረጃ ሩታ ማለት ነው። ከዚህ ሁሉ ሰጣ ገባ ከመግባት ቅድሚያ መጠንቀቅ የሚባል ነገር አለ። ኋላ ከመሟቀቅ አስቀድሞ መጠንቀቅ። ስለዚህ እሷ ስትመጣ ብቻ እኔ ስመጣ ብቻ ስደውልልሽ በር ክፈችልኝ፣ ከዛ ውጭ ግን ማንም መጥቶ በር ቢያንኳኳ ለማንም እንዳትከፍች ብለሽ መናገራችን ሩቲ ለምን በተደጋጋሚ ስተት እንዴ? በተለይ ደግሞ አሁን ይሄን 2 ቀን በጣም መዘናጋት አልነበረብሽም እኮ በጭራሽ መዘናጋት አልነበረብሽም እንዴ። ሞግዚት ተብያዋ ዝም ብላ የአገር ጎረምሳ ሲመጣ በሩን በርግዳን የምታስገባ ለምን ነው? ወይስ የጎረምሶቹ ሁሉ እኮ ቁልፍ የላቸውም አይደለ? ካልተከፈተላቸው አይገቡም እንዴ? ምን ማለት ነው? ዝም ብሎ ለመጣ ሄደው በር እየከፈቱ ማስገባት ይሄ ትክክል አይደለም። የምር ልጅቷን ወይ ቀይራት ደግሞ ሩቲ ማለት ነው። እንደዛ ከሆነ ብትቀይሪያት ነው የሚሻለሽ። እኔ ከአንቺ ያለ ሰው በሙሉ ጤናማ ስላልሆነ አንቺ ማር ስታጎርሻችሁ እነሱ መርዝ ስለሆነ እኔ እያመንኳት አይደለም። አሁን እኮ ከምር ነው የምላችሁ
የፈለገ ነገር ቢሆን ማንም እዛ ተነጥፎ ይውላል እንጂ በር መክፈቷ ይሄ ትክክል አይደለም፣ እሷ ራሱ ማለት ነው። ሌላኛው ደግሞ የሩታ ወንድም እሺ እንደው ሴቶቹ ሴት ናቸው ብለን ዝም እንበል፣ ከሰው ህይወት አንገባም ብለው ዝም ብለውም ሊሆን ይችላል። ወንድሟ ግን ምንድን ነው ማለት አይ አንዳንዴ መከበር በከንፈር የሚባል ነገር አለ። ነገር ግን ማለት ነው አዎ መከበር በከንፈር የሚባለው ነገር ሜቢ ባልናገር ዝም ብል ክብሬን ብጠብቅ ብለ ሊሆን ይችላል። ግን ደግሞ ሩታ ያንተ ታናሽ ነች፣ ከዚህ ከህይወቴ አትግባ፣ እኔ በማደርገው ነገር መግባት አይጠበቅብን ብትልህም ራሱ ማለት ነው እንደ ወንድም ገባ። ወንድ ማለት ታላቅ ወንድም ማለት እንደ አባት ነው። ስለዚህ አንተ አይ እንደዛማ መሆን የለበትም ደስቶኝ ዝም ብዬ ማየት አልችልም ብለ ማለት ነው ካሜራ ላይ እንኳን እኮ መምጣት አይጠበቅብም። እንደዚህ በሱራ የሚያንጃብቡ የአብርሃምና የሩታን ህይወት ተወው፣ ከነሱ ላይ መግባት አይጠበቅብም ከሁለታቸው። ከዛ ውጭ ግን ማለት ነው በጀርባ እያሉ እንደዚህ አፋቸውን የሚከፍቱ ሰዎች እውነት ለምንድን ነው አንተ ስነስርዓት ማታስይዛቸው? ወንድሟ ራሱ ማለት ነው እንዴ ምን ጉድ ነው ማለት የእናንተ የሆነ ነገር ወይም ብቻ የሆነ ችግር ከደረሰባት በኋላ ነው ወይ ልትሉ የምትፈልጉት? ኧረ እኔ ቤተሰቦቿ እናንተ ንቁ እንዴ! እኛ መልካም ናችሁ ብለን ስለምናስብ እንጂ ማለት ነው። በዚህን ያክል ዝምታችሁ ደግሞ ምን ያክል ሩታን ብቸኛ አይነት ስሜት እንዲሰማት ነው ለህዝብ እያደረጋችሁ ያላችሁት ማለት ነው። ምንም ቢሆን ከህይወቷ እንኳን መግባት ባትችሉ በአጠገቧ ያለውን ሰውን ግን እናንተ ማስወገድ ትችላላችሁ። ዝን ማስደረግ ትችላላችሁ። ከአጠገቧ እንዳይደርሱ ማስደረግ ትችላላችሁ ነው ወይስ? እኔ ቤተሰቦቼ ማርያምን እኔ ከዚህ በላይ ቤተሰቦቿን ብናገር በጣም ደስ ይለኝ ነበር። ግን እንደ ሩታ ቤተሰብ የሚያናድደኝ የለም። ስነ ስርዓታቸው ቢያስደስተኝም ክብራቸው ቢያስደስተኝም በዚህን ያክል ግን ብቸኛ መሆኗ እኔ ለምንድን ነው እሳት የሆነ ቤተሰብ እያላት በአነጋገር እንኳን አንድ ሰው ሸብልለው የሚጥሉ ቤተሰቦች እያሏት እንዴት ነው ብቻዋን ይሄን ያክል ህዝብ የምትጋፈጠው? ለምንድን ነው? እሺ ቪዲዮ ላይ አትምጡ። ለምንድን ነው ከውስጥ ላይ የማትረዷት? ለምንድን ነው ከውስጥ የማታግዟት? እንዴት ነው የሚያናድዱት?